አባት እንዲህ ነው እናት እንዲህ ነው ልል አልችልም። ግን እናትና አባት የወለዱ ልጃችሁ ኦሮሞ ነኝ የኦሮሞ ዘር ነኝ ይላል። እናንተ የኦሮሞ ዘር አላችሁ ሆይ ተብሎ ተጠይቀዋል። እኛ አማራዎች ነን። 7 ትውልዳችን ቢቆጠር የእንትና ዘሮች ነን። እንዲሁም አሁን የሆነ ትልቅ እንትን ምንድን ነው የእነንትና ዘሮች ነን አማራዎች ነን ብለው ተናገሩ ነው። አሁን አባትህ እንዲህ ባን አያትህ እንዲህ እያልኩ እኔ አንተን ዘር ልቆጥር አልችልም። የወለዱ ግን ሲጠየቁ እኛ አማራዎች ነን። አስፈላጊ ማለት ነው። ሄደህ እንደጠየቅ ካስመሰልከው ለምሳሌ ፋኖች ቤተሰብ ጋር በሄዱ ሰዓት ጉልበት ተጠቅመው ነው አይደለ? ጉልበት ተጠቅመህ የወሰድከውን አካል አንተ ኦሮሞ ነህ ወይ ብትለው እሱ ፋኖ ግዴታ ጉልበት ብቻ አይጠቀምም። ሰው ማንን ልኮ እንዴት ማጣራት እንዳለበት ያውቃል። እሱ አንድ ጊዜ ዋሲውን መብረቁ አዳምጠኝ። እኔ እዚህ በማደርገው ነገር የኔ ቤተሰቦች ሊጠየቁ አይችሉም። እዚህ ላይ ወጥቼ ቤተሰብ ይሄን አድርግ ብሎኝ የአንተ ቤተሰቦች አንተ በምታደርገው ነገር የአንተ ቤተሰቦች ሊጠየቁ አይችሉም። ግን የአንተ ቤተሰቦች ተወልደ ያደገው እንደሱ እንዲል ነበር የፈለግኩት። ግን እሺ ቀጥል። አይደለም እሱ ቤተሰብ እንደላከውና ስራ እንዳለው አድርጎ ነው እኮ የሚሰራው። ለምን ቤተሰቡን አንተ ያልከው እንዲል ነበረ። ቤተሰቦች የሚያውቁት ነገር የለም። እኔ ያልኩት በራሴ ነው እንዲል ነበር የፈለግኩት። ዋሲውን እንደዛ እንዳይልህማ ለቤተሰቦቹ ጥቅማ ጥቅም ሰጥተውታል በዛን ሰዓት። እችን ነገር ከተናገረማ ነገር ተበላሸ። እሱም በህይወት አይኖርም። ግን ዋናው ትልቁ ነገር አንተ ተወልደ ያደግከው በኦሮ ነው። በቤተሰብ ጭራሽ የኦሮሞ ደም የለብን። የት ነው ተወልዶ ያደገው? የቦሮ ልጅ ነው እሱ። አረ ቦሮ አለ ጊራና፣ የጊራና ልጅ ነው። አረቱ አሁን እሱ መብረቁ መቼ ተወለደበት የኖረበት እናቅ የለም ወይ እሱ አይደለም። ግን ቤተሰቦችም የአማራ ዘር የላቸውም አይነት ነገር አንተ የምትለው ብትል ማንም የሚያምን ሰው የለም። እና የኦሮሞ ደምነትን ያገኘው ካይሮ ላይ ነው በጉርብትናና አብሮ በመብላት አንተ እንደ ግለሰብነት ይሄ ደግሞ ሞጋሳ ይኸውልህ ጆከር ሞጋሳ የሚባል ነገር አለ በኦሮሞ። ሞጋሳም ተምራ አያገባኝም እሱ ኦሮሞ የሆነው ልጁ ኦሮሞ እንደሚመስለኝ ግን ቴምር ልጁ አማራ ነው። እንደዛ ከሆነ እሱ እንደዛ ከሆነ እና ወላጆቹ እኔ እንደማውቀው አማራ እንደሆኑ ነው። አንተ ሄደህ እንደጠየቅከው እኔ ስጠይቀው አሁን አይ አንተ ዘራቸውን ቆጥረህ ንገረኝ አይነት። ስለዚህ ኦሮሞ ማለት አይነት ነገር እያለ ነው። ቆይ በዚህ ነገር እንስማማ። እንደዛ ካለ እኛ ነህ ብለን እንመንህ። ማን ጫላ ማን ብችላ በልና ቁጠርልን። እኛም የአንተን ቤተሰብ ስም ማንሳት አንፈልግም እዚህ እና አንተ ማን ብችላ ባይሳም ጋዲሳም ማለት ይችላል። እንስማ በቃ ሚውታ እሺ እንትን እንዳይሆንበት ሶስተኛውን የአያትህን ንገረን እስኪ። አሁን አንተ ኦሮሞ ዘር ካለብህ የአባትህን ወይም የእናትህን ሶስተኛው ላይ ወይም ደግሞ አራተኛው ላይ ስሙን ጥራው እስኪ። ወሮ ወሎ ነው የሚለው። ወሮ ወሎ የሚባል ችግር የለም። እኛ እንደዛ የሚባል ስም ካለ ሶስተኛው አያትህን ንገረኝ። የኦሮሞ ዘር ቢኖር የሚደርሱ ችግር የለውም። ግን እኮ ችግር አለው። ኦሮሞ ዘር መጥፎ ነው እያልን አይደለም። አሁን አንተ ሌላ ቦታ እንዳትወስድ። ኦሮሞ ወንጀለኛን ብቻ ነው የምንጠላው እንጂ ንጹህ ኦሮሞ ነው፣ ኢትዮጵያዊ ነው። እኛ የሚገለን ነው ዋሴ። እሱ ብቻ አይደለም በኦሮምኛ ይንገረን። እንደውም ስሙን ምናምን ነገር ያስረዳም። በኦሮምኛ ቢሮ ብጎትተው አይሰማም። እኔ ግን አንድ የኦሮሞ ዘር አለብኝ ካልክ ከእናትህ ወይም ከአባትህ ሶስተኛውን የአባትህን ወይም አያትህን ጠራልን ስማቸው። የኦሮሞ ስም ካላቸው በወሎ ወይም በአማራ ክልል የሚገኘው የኦሮሞ ዘር ሀረግ ሶስተኛ ላይ አታገኘው ወይም አራተኛ ላይ። እሺ አራተኛው ላይ ስንተኛው ላይ ነው የሚገኘው? አምስተኛው ላይ የኔ ጎሳ ባሬንቱ ምሳና ያልከው ምሳና ያለው ኩምሳ ኩምሳ ነው አለ የሆነ ቦታ በሞጋሳ እኮ የምትሄዱ ሰዎች እኮ መጨረሻችሁ በወድና በሞጋሳ የምትሄዱ ሰዎች መጨረሻ የምቆጥሩት ዘራችሁ አምስተኛ ላይ
ኩምሳ ነው ያልከው ጆከር። በሙጋሳ ከሄድክ መጨረሻው ሳኗ የሚሆነው ባይሳ አይደለም። የእናትህ ነው ኩምሳ የሆነው የአባቱ ነው። የአባቱ ነው ኩምሳ። አምስተኛው ትውልድ ማለት ነው። ታፕታፓርጉ አምስተኛው ላይ ያለ የባህሪ ለውጥም አለ። እቺ ኤንጂኦ የምትባል ነገር እስከምሳካለት ድረስ እቺ ኩምሳ ኤንጂኦ በጣም የባህሪ ለውጥ አንጥቷል። ኖ መብረቁ ግዴሉ ከአሁን በኋላ ወደ ፖለቲካ ከተመለሰ ጥቅም ነገር ጥቅም እያገኘ ስለሆነ በውስጥ ይሄዳል። ይሄንን አወራለሁ ክፈሉ ይላቸዋል፣ ይቀባበላል፣ ይመቸው ብላል። የሚበላ ካገኘ ክፍያ እንኳ አልተከፈለውም። በነገራችን ላይ ማን ነበረ ያለው ብሎ ሲንቀሳቀስ ማን ተጣጣረ ነው። እዛች አንድ ፖለቲካ የማይችል ሊቀመንበር አለ። ማን ነበረ ስሙ? መብረቁ ማን ነበር ስሙ? አሁን ጥያቄያችን ምንድን ነው? ጆከር ተመለስ ነው ወደ ፖለቲካው ምትሉ ወይስ? ኧረ መች እንደፈለግ ብትመለስ እንትን የለው ስላየን ነው እንጂ ያስገባንህ ደግሞ ትልቅ ነገር አድርገን እንደጠየቅን እንዳታረግ። መብረቁ እንደውም መመለስ አለብን። አሁንማ ይፈራል። አንተ አይመለስም እንዴ? ተመለስ ነው ወይ የምትሉኝ ይላል እንዴ? ደግሞ ጊዜ ሰጥተን ስለዋራ አስወጣው ጀዝባ ናውረድ ስላየን ለመሳቅ እንጂ ያስገባንህ አንተን አቅማለህ የለም። አንተ ምን ተመለሱ ነው የምትሉኝ ይላል እንዴ? ደግሞ በክት ተመለስ አልተመለስ አንተ የሚያምርብህ ሴቶችን ሰብስበህ እነዚህ ወሎ የሚሉ አሉ የኬሚስ ኦሮሞች ስናወራ ፖለቲካ ይሰራልን የሆነ የጋበዝ ነው መሰለህ። አሁን ምን እያሉት እንደታውቃለህ? መብረቁ መገደል ያለበት 2 ዓመት ብሎ ገንዘብ በልቷል እያሉ ነው። አዎ ብራቸውን በልቶ የቤት ኪራይ ከፍሎ በሞጋሳ ሄዶ ነበር። በህይወት እንደ መብረቁ የቀለደ የለም። መገደል አለበት። ካይሮ ላይ መዘቅዘቅ አለበት። የሆነ ላፕቶፕ አውጥቶ በአያትችን ላፕቶፕ ተሰብራለኝ በቃ እስከዚህ ድረስ እንድትልኩልኝ አይፎን ስልክና ላፕቶፕ እንዲልኩልኝ ብለህ የሆነ ሰባራ ላፕቶፕ አሳይተህ ነበር። ላኩልህ ወይስ አላኩልህ? ወይ በዛ ተበሳጭተህ ነው የተወኩ? አንተ ስማ፣ ኦሮሞ ለመሆን ከመጓጓቱ የተነሳ መልኩ ራሱ ታደለ ገመቹን እየመሰለ ዘፋኙን አወቀ ይጸጉ ብለህ እኔ 5ኛ ላይ ሄዶ እኮ መጥራቱ እኮ ነው። 5ኛ አያቱን እኮ አያውቅም እኮ እሱ 5ኛ በአሁኑ ትውልድ አሁን 5ኛ አያቱን ብዙ አሁን እንትን አይልም። እና ኩምሳ ብሎ ሲመጣ ኩምሳ እንዴ ኩምሽሽ ላለው ይጦዛል መሰለኝ። ደግሞ አንዳንዴ አይቶስሉን የሚገባው መርጦ ጡዙ ምናምን ነው የሚኖረው። እኔ ፈልጌ እና እነሱ ፈርተዋል እንዴ? የደረቀ ጫቅሞ ነው የሚገባው በሻይ ምናምን አይደለም። ይኸውልሽ እኔ ፈልጌ እዛ ያሉ ልጆች የኛ ልጆች አሉ እና አገኘሁ አብረውት የሚወዱት የልጁ እኮ ታውቃለህ፣ ሙባረክ የሆነ ጊዜ ጌም ተጫውቶ ያችን እንትን የእርዳታ ብርና ይሄ ቁጭ ብሎ ከኋላ ጫት ይቀነጥሳል። ያችን ብር አድርገውታል። ይሄ ደቀል አሁን ይስቃል። አሁን ያለበት ሁኔታ ጥሩ ነው። ይመቸው ልነግርህ ነው። እና ይቅርታ ብትል በፊቱን እኔ አማራ የለም ይቅርታ ቤት ፋኖቹን የተናገረበትን እሺ ዝም እላለሁ። አንዴ የተጨረሰ ሀሳብ ይቅርታ ቢል ጥሩ ነው። ከዛ ውጭ እኔ ወሎ ክልል እያለ የሚቀበለው ህዝብ ካለ በአማራነቱ ደግሞ እያፈሰሰ ወሎ ክልል ስላለ መብረቁ የሚሆን የለም። እኔ እሱን ለምን አላልክ ብሎ የሚያጣላን ነገር አለ ብዬ አላስብም። በዚህ ጉዳይ ላይ ከተመቸውና አንድ ቢሮ የላቸውም ወሎ ክልል ትላለህ። እንደኛ ኩሜታ ወሎ ክልል ወሎ ሚዲያ ላይ ብቻ ነው እንጂ ምንጫ ለምን ቋቋቋጫጫት አታርጉት። መብረቁ ነው ይቅርታ የምጠይቃ ይቅርታ ምን ሊያመጣ ነው እያልኩ ምንም አያመጣም ነው የምልህ። አሁን ይሄ ምንም የሚያመጣው ነገር የለም። ከምን አንጻር እንደሆነ መብረቁ የሚያወራውን ነገር እንደ ቀላል እንዳታዩት። ቢካዝ ከኋላ የኦሮሞ ባለስልጣናቶች እነ ጁሃር መሐመድ አስታውሳችሁ ከሆነ አጫሉ ሁንዴሳ ሲዘፍን ወሎ ጅርቱ ጎጃም መተከል ጅርቱ ሲል እኮ እነሱ
በቃ ይሄ የኛን ቀስ እያሉ ወለጋንም ጭምር ውጠዋል አይደል? ቀስ እያሉ ወደ ጎጃምም ሊመጡ ወሎንም ክልል እናደርጋለን። ካስታወሳችሁ ጆሃር መሐመድ ስለ ድላችን እናውራውን ባሉ አጀንዳውን ቀይሩት። እኔ የሚውጥ አድርጋለሁ ራት ልበላ ነው። አንዴ ልጨርስ እና የነ እንትና ብቻ አይደለም የነ መብረቁ አይደለም እነ ጆሃር መሐመድ ካርታ ሰርተው የመጡትና ካስታውሳችሁ ወዛ ማን ነው አምቦ ላይ በባዶ እግሩ እየሄደ ካርታ እንትን ያለ ጊዜ የዛን ሰዓት ይሄ የትልልቅ የኦሮሞ ምሁራኖች ሁሉ ባለስልጣናቶች ሁሉ እጅ አለበት ነው። ግን አይሳካም። ያንቺስ ፌዴራል ፖሊስ እያለሽ እኮ ኦሮሞ ነበር ባልሽ ነበሩበት መራራ ጉዲ ነው ዝም በል ይሄ እና